አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ተመልካቾቼ እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። ዛሬ ደግሞ ረመዳን እንግዲህ በጣም ቢዚ አድርጎናል ማለት ነው እና ይህን በማስመልከት ትንሽ መጥፋት አብዝተናል ማለት ነው እና በተረፈ እንዴት ናችሁ? ደህና ናችሁ ወይ? በመላው ዓለም የምትገኙ የመዳም ቅመሞች እህቶቼ እንዲሁም ጓደኞቼ እንዴት ይዟችኋል? ድካምስ እንዴት ነው? የረመዳን ስራ እንዴት ይዟችኋል? አልሐምዱሊላህ ሁሉም ሰላም ነው እና ዛሬ ውዶችዬ ከብዙ መጥፋት ወዲህ ሁለት አይነት የሾርባ አሰራር ይዤላችሁ መጥቻለሁ ማለት ነው። እና ደግሞ ማለት ላይቭ ላይ ማሳየት ፈልጌ ነበር። ሁለት ቀን ላይቭ ገብቻለሁኝ ለማሳየት ፈልጌ ነበር ግን አልቻልኩኝም ማለት ነው። ምክንያቱም በጣም እንትን ማሳየት አልቻልኩም ማለት ነው እና ከስራው ጋር እና በጣም ከባድ ነበር እና ረመዳን ለማንኛውም አልሐምዱሊላህ ረብል ዓለሚን እንኳንም ሰላም መጣልን በሰላም ጾመን የምንጨርስ ያድርገን እላለሁኝ። እና በተረፈ ዛሬ ማለት ነው ይዤላችሁ የመጣሁትኝ ሁለት አይነት የሾርባ አሰራር ነው። እነሱንም ደግሞ ግብአቶቹንም ሁሉንም መጀመሪያ ላይ አስቀምጫለሁ በፒክቸር ማለት ነው እና ይህን ይመስላል። እዚህ ጋር ሽንኩርት ነው ማለት ነው። እዚህ ጋር አጃ በቃ የምሰራው በዋናነት የአጃ ሾርባ ነው ማለት ነው። እዚህ ጋር ካሮት እና ፍልፍል ባረድ አዘጋጅቻለሁ ማለት ነው። ፍልፍል ባረድ ማለት በነገራችን ላይ የፈረንጆቹ ቃሪያ ነው ማለት ነው እና እሱን እዚህ ጋር አዘጋጅቻለሁ እንደምታዩት ቪዲዮውን ከቀረጽኩ በኋላ ማለት ነው። መጀመሪያ ስቀርጸው ሩጫ ነበርና በጣም እየፈጠነ ነበርና አሁን ስፒዱን ቀነስ አድርጌዋለሁ ማለት ነው እና ትንሽ ቀነስ አድርጌዋለሁኝ ማለት ነው። አንድ ላይ ነው ያደረኩት ምክንያቱም ብዙ ጊዜ የሚመጣልኝ ኮሜንት በጣም ታፈጥኛለሽ፣ ግብአቶቹን ብታሳይን ጥሩ ነበረ፣ ስራሽ ጥሩ ነው፣ ነገር ግን ግብአቶቹን አላየናቸውም ምናምን በነገራችሁ ላይ ማለት ነው እና አስባችሁበት ይሄንን ስራዬ ብላችሁ ይዛችሁት ተጠንቅቃችሁ ብትሰሩት ጥሩ ነበር። ነገር ግን ስራው ሌላ ነው፣ ይሄ ደግሞ ትርፍ ስራ ነው ማለት ነው እና ለዛ ለጥንቃቄ ያን ያክል እንትን አላልኩትም ማለት ነው እና እዚህ ጋር ከኋላ ያሳየኋችሁ ሁሉም ግብአቶች ናቸው የሚገቡት ማለት ነው እና እዚህ ጋር ባህሮ ሽንኩርትና ካሮቱን ጨመርኩኝ ማለት ነው እና ሽንኩርቱን መጀመሪያ ቅቤ ነው የጨመርኩት። እናንተ ግን ዘይት መጨመር ትችላላችሁ። ዘይቱን በቃ እናንተ የምትፈልጉትን አይነት መጨመር ትችላላችሁ ማለት ነው እና እንደዚህ እዚህ ጋር እያማሰልኩትኝ ነበረ እና በደንብ እስከሚቁላላ ድረስ እንደዚህ እናማስለዋለን ማለት ነው እና ያው ግብአቶቹን እንደነገርኳችሁ ከኋላ ፒክቸራቸውን አስቀምጬላችኋለሁ ከፊት ለፊትም አስቀምጬላችኋለሁ ማለት ነው የሁሉንም ፒክቸር እና እዚህ ጋር አተርና በቆሎ እሸት ነው። አተር እሸት እና በቆሎ እሸት ነው ማለት ነው። እዚህ ጋር ቅመማ ቅመሞቹ ማጂ፣ ቁንዶ በርበሬ ሁሌ የማይቀር ነው ማለት ነው። ከስበራ ዱቄት እና ፓርከር የሚባል አለ የህንድ ቅመም ማለት ነው እና እሱ የማይቀሩ ናቸው ማለት ነው እና ማጂ በተለይ ሾርባ ላይ በጣም አስፈላጊ ነው እና ፋብሪካ የማያቃጥለው በርበሬ ማለት ነው። ትንሽ እዚህ ጋር ጨው ነው ማለት ነው እና እሱን ከጨመርን በኋላ ይሄ ደግሞ የጣሳው እንትን አጃ ነው ማለት ነው። የተዘጋጀ አጃ ብዙ አይነት አጃ አለ። ይሄ ተዘጋጅቶ የበሰለ አጃ ነው ማለት ነው። ያንን የበሰለ ስላችሁ ተዘጋጅቶ የተቀመጠ አጃ ነው ማለት ነው። እንደኛ እንደ ኢትዮጵያ ተፈትጎ ምናምን ያኛው አጃ ሳይሆን ይሄኛው ማለት ነው እና በጣሳ የታሸገው ነው ማለት ነው እና እሱ ላይ ሙቅ ውሃ ጨምራለሁ ማለት ነው። በዚህ መልኩ እናንተ መጠናችሁን ታውቁታላችሁ። በመጠናችሁ ልክ ተጨምሩና እንደዚህ ታዋህዱታላችሁ ማለት ነው እና
ነገሮች ስንሰራቸው በጣም ከባድ ይመስላሉ፣ ግን ስንሞክራቸው ደግሞ በጣም ቀላል ናቸው። እሱ ደግሞ አጃው ደግሞ ይሄ ማለት ነው አይቆይም። እንደውም አንዳንዴ ለህፃናቶች ሲሰራ አይታችሁ ከሆነ በወተት በጥበጥ አድርጎ በወተት ነው የሚሰራው እና በጣም እንትን ነው። ስለዚህ ውዶቼ እየበሰለልኝ ነው እንደዚህ በቃ እኔ ማለት የረመዳን ስራ እስከሆነ ድረስ ሩጫ ነው ማለት ነው እና ፍትን ፍትን ነው። በዚህ መልኩ እንደዚህ ወጥቶልኛል ማለት ነው። ከዛ በመቀጠል ደግሞ እዚህ ጋር ሌላ አለ ማለት ነው። እዚህ ጋር የተጠቀምኳቸው ፒክቸሮቹን እያያችሁ ነው። ካሮት እና ድንች፣ ሽንኩርት እና ቲማቲም፣ ምስር ማለት ነው እና የምስር ሾርባ ነው። እዚህ ጋር ምስር ወጥ ነው እኛ ጋር የሚሰራው፣ እዚህ ደግሞ ሾርባ ሆኖ መጥቷል ማለት ነው። እዚህ ጋር ምስሩን በደንብ እንደዚህ ከነጭ ሽንኩርት ጋር ካቁላላነው በኋላ ቲማቲም እንጨምርበታለን ማለት ነው እና ከዛ እንደምታዩት ከቲማቲሙ ጋር በጣም ከተቁላላ በኋላ በነገራችን ላይ ምስር ወጥ አሰራር የሚጠፋው የለም። ትርፉ ነገር ምንድነው? ድንችና ካሮት ነው የሚጨመረው ማለት ነው። እሱ ተጨምሮ መጨረሻ ላይ ምንድነው የሚደረገው? እዚህ ጋር ሳልሳ ነው፣ ሳልሳ ማለት ነው እና ልዩነቱ ምንድነው? እዚህ ጋር ደግሞ ቅመሞቹን እንዳላሳችሁ ማጅና ከስበራ ዱቄት፣ የሎሚ የደረቀ ሎሚ ነው ማለት ነው እና ለየት የሚያደርገው ምንድነው? ከኛ ምስር ወጥ በርበሬ አይጨመርም። ሲቀጥል ደግሞ ድንቹ ከተጨመረ በኋላ በማሽን ይፈጫል ማለት ነው እና እንደዚህ ከተቁላላ በኋላ ድንቹን ካሮቱን ከጨመርን በኋላ በደንብ ከምስሉ ጋር ሙቅ ውሃ እንደምታዩት ጨምረን በደንብ እናበስለዋለን ማለት ነው እና በዚህ መልኩ አዋህደን በደንብ ከበሰለ በኋላ ምን እናደርገዋለን? በማሽን እንፈጨዋለን ማለት ነው። ድንቹና ካሮቱ ድቅቅ ብሎ ከምስሩ ጋር እንደ ሾርባ እንዲሆንልን ማለት ነው። ወጥነቱን ማለት ምስር ወጥነቱን እንትን እንዲልን እዚህ ጋር ትንሽ አጃ ጨምሬበታለሁ ማለት ነው እና ወጥነቱ የምስር ወጥ እንዳይመስል ምን እናደርገዋለን? እንፈጨዋለን ማለት ነው፣ በማሽን ማለት ነው። እዚህ ጋር ስፈጭ አላሳየኋችሁም። ያ ማለት ካሮቱ እዩት፣ እንደምታዩት እዚህ ጋር እንትን ማለት የለበትም ማለት ነው፣ ማስታወቅ የለበትም። ምስርነቱ ካሮት መኖሩ፣ ድንች መኖሩ፣ ሁሉ ነገር የተዋሃደ ነገር መኖሩ ማስታወቅ የለበትም እና በእጅ ላይ ተይዞ በሚፈጨው ማሽን ነው የፈጨሁት ማለት ነው እና ስፈጭ አላሳየኋችሁም። ቢዚ ነበርኩ። በዚህ መልኩ እያዋሃድን መልሰን እንደገና ከፈጨን በኋላ እናበስለዋለን ማለት ነው እና ውዶችዬ የዛሬው ቪዲዮ ይህንን ይመስላል። ሁለት አይነት ሾርባዎችን ይዤላችሁ መጥቻለሁኝ። የምስር ሾርባ እና የአጃ ሾርባ ማለት ነው እና እንደምታዩት በጣም ቆንጆ ሆኖ መጨረሻ ላይ መስሎ ወጥቶልኛል። እዚህ ጋር ያስቀመጥኩላችሁ እንዳለ ከኋላ የጨመርኳቸው ግብአቶች ናቸው ማለት ነው እና ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሌሎች ጥሩ ጥሩ ስራዎችን ይዤ እንዲመጣ ተባበሩኝ ማለት ነው እና በተረፈ ሰላማችሁ ይብዛልኝ። ሀገራችንን ሰላም አላህ ያደርጋል። በያለንበት አላህ ሰላም አላህ ያደርገን ማለት ነው። በየቦታው አሁን ጦርነት ሆኗል እና አላህ ከጦርነት ከሚወጡት ያድርገን ማለት ነው። ውዶች የዛሬ ቪዲዮ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ።